አርእስተ ዜና የኢትዮጵያ መገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ማረጋገጫ የመስጠት ኃላፊነት አልተሰጠውም ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አስታውቋል። በዝርዝር እንመለከተዋለን። ኢትዮጵያና የአውሮፓ ህብረት በጋራ ተጠቃሚነት ላይ የተመሰረተውን ስትራቴጂካዊ አጋርነታቸውን የበለጠ ለማጎልበት እንደሚሰሩ አስታውቀዋል። እነግራችኋለን። በአዲስ አበባ ለጨረታ ለቀረቡ ቦታዎች በካሬ ሜትር 265,000 ብር መሰጠቱ ተሰማ። የአዲስ አበባ ከተማ አስተዳደር የመሬትና ልማት አስተዳደር ቢሮ ካዛንቺስ አካባቢ ለጨረታ ካቀረባቸው 427 ቦታዎች መካከል ነው በካሬ ሜትር 265,000 ብር የተሸጠ መኖሩን የተናገረው። ተሰሙታላችሁ። በዲሞክራቲክ ሪፐብሊክ ኮንጎ የመፈንቅለ መንግስት ሙከራ አድርገዋል በሚል የሞት ፍርድ የተላለፈባቸው 3 አሜሪካውያን ለሀገራቸው ተላልፈው ተሰጡ። አሜሪካውያኑ ፕሬዝዳንት ፌሊክስ ቲሴኬዲ ላይ የመፈንቅለ መንግስት ሙከራ ሲያደርጉ በቁጥጥር ስር ውለው ባለፈው መስከረም ወር ላይ ነበር የሞት ፍርድ የተፈረደባቸው። በቆይታችን እንመለከተዋለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 104 በመቶ አሳደጉ። ተከታታይ የታሪፍ ጭማሪዎችን እያደረጉ የሚገኙት ትራምፕ ቻይና በአሜሪካ ምርቶች ላይ የጣለችውን የ34 በመቶ ታሪፍ ካላነሳች የ50 በመቶ ተጨማሪ ታሪፍ እጥልባታለሁ በሚል ያስቀመጡት ጊዜ ትላንት ማክሰኞ ሌሊት ተጠናቋል። በዝርዝር ተሰሙታላችሁ። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ ከሀገሬ ቴሌቪዥን ለዕለቱ የያዝናቸውን አጫጭር መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን ሁኑ። ኢትዮጵያና የአውሮፓ ህብረት በጋራ ተጠቃሚነት ላይ የተመሰረተውን ስትራቴጂካዊ አጋርነታቸውን የበለጠ ለማጎልበት እንደሚሰሩ አስታወቁ። የገንዘብ ሚኒስትር ዴኤታ ሰመሪታ ሰዋሰው በአውሮፓ ህብረት የውጭ ግንኙነት ቢሮ የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ከተመራ የህብረቱ ከፍተኛ ባለስልጣናት ልዑክ ጋር ተወያይተዋል። ውይይቱ የግሉ ዘርፍ በኢኮኖሚ ልማት፣ በንግድ እንዲሁም በኢንቨስትመንት ላይ ያለውን ተሳትፎ በማሳደግ የሁለቱን ወገኖች ትብብር ማጠናከር በሚቻልበት ሁኔታ ላይ ያተኮረ መሆኑም ተነግሯል። ሚኒስትር ዴኤታዋ ለልዑኩ ስለ ኢትዮጵያ ኢኮኖሚ ሪፎርም ማብራሪያ የሰጡ ሲሆን ማሻሻያው የግሉ ዘርፍ ኢንቨስትመንት ተሳትፎና የኢኮኖሚ ድርሻ ማሳደግ አበይት ትኩረት ማድረጉን ገልጸዋል። የአውሮፓ ህብረት የውጭ ግንኙነት ቢሮ የኢኮኖሚና ዓለም አቀፍ ጉዳዮች ምክትል ዋና ጸሐፊ ሳይመን ሞርዱ ህብረቱ ከኢትዮጵያ ጋር ያለውን ትብብር ከልማት ድጋፍ ወደ የጋራ ተጠቃሚነትን መሰረት ያደረገ አጋርነት ለመቀየር ቁርጠኛ መሆኑን ገልጸዋል። በተጨማሪም ኢትዮጵያ የአውሮፓ ህብረትን የቁጥጥር ደንብ ተከትላ ቡናን ጨምሮ የተለያዩ ምርቶችን ማቅረብ በምትችልባቸው አማራጮች ላይ የአውሮፓ ህብረት ድጋፍ እንደሚያደርግም የገንዘብ ሚኒስቴር መረጃ ያመለክታል። የመገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ማረጋገጫ የመስጠት ኃላፊነት አልተሰጠውም ሲል የኢትዮጵያ መገናኛ ብዙሃን ባለስልጣን አስታወቀ። ምክር ቤቱ በጋዜጠኞች ምዝገባ ለማከናወን እንቅስቃሴ ጀምሬያለሁ ማለቱን ተከትሎ የተለያዩ የመገናኛ ብዙሃን ተቋማት፣ ጋዜጠኞችና የሙያ ማህበራት በጉዳዩ ህጋዊነት ዙሪያ ማብራሪያ ለማግኘት ጥያቄ እያቀረቡ መሆኑን ባለስልጣኑ ትላንት መጋቢት 30 ቀን 2017 ዓ.ም ባወጣው መግለጫ አስታውቋል። የኢትዮጵያ መገናኛ ብዙሃን ምክር ቤት ለጋዜጠኞች የሙያ ብቃት ማረጋገጫ ለመስጠትና የጋዜጠኞች ምዝገባ ለማከናወን ውይይትና እንቅስቃሴ መጀመሩን ደርሼበታለሁ ሲልም ባለስልጣኑ አስታውቋል። ምክር ቤቱ ጋዜጠኞችን ወይም የመገናኛ ብዙሃን ባለሙያዎችን የመመዝገብም ሆነ የሙያ ማረጋገጫ የመስጠት ተግባርና ኃላፊነት እንዳልተሰጠውም ባለስልጣኑ አስታውቋል። ባለስልጣኑ የመገናኛ ብዙሃን አዋጁ የመገናኛ ብዙሃን ምክር ቤት ጋዜጠኞችን ወይም የመገናኛ ብዙሃን ባለሙያዎችን እንዲመዘግብ ወይም የሙያ ብቃት ማረጋገጫ እንዲሰጥ የሰጠው ስልጣን የለም ብሏል። በዚህ ረገድ ምክር ቤቱ ለሚያደርገው እንቅስቃሴ ባለስልጣኑ ዕውቅና እንደማይሰጥም በመግለጫው ላይ አመላክቷል። የአዲስ አበባ ከተማ አስተዳደር ካቢኔ ትላንት ማክሰኞ ባካሄደው በአራተኛ ዓመት 9ኛ መደበኛ ስብሰባው 4 አጀንዳዎች ላይ ተወያይቶ ውሳኔ ያሳልፋል። ከ4 ኪሎ እስከ ሽሮ ሜዳ ባለው አካባቢ ያሉትን አገልግሎቶች አካቶ የትምህርት፣ የምርምር፣ የእውቀትና የባህል ልህቀትን በከተማዋ ለማሳደግ የሚያስችል የዩኒቨርሲቲ መንደር እንዲመሰረት የቀረበውን የውሳኔ ሐሳብም ካቢኔው አጽድቋል። እቅዱ የፕላንና ልማት ቢሮ ከትምህርት ሚኒስቴር ጋር አጥንተው ያቀረቡት መሆኑም ተሰምቷል። ካቢኔው በተጨማሪም የምግብ ስርዓትና ኒውትሪሽን ምክር ቤት ማቋቋሚያ ረቂቅ ደንብ ላይ የአደጋ ስጋት አመራር ምክር ቤትና የአደጋ ዝግጁነት ፈንድ ማቋቋሚያ ረቂቅ ደንብ ላይ እንዲሁም በመሬት ልማትና አስተዳደር ቢሮ በቀረቡ የመሬት ምደባ ጥያቄዎች ላይ ውሳኔ አስተላልፏል።
በአዲስ አበባ ለጨረታ ለቀረቡ ቦታዎች በካሬ ሜትር 265 ሺህ ብር መቅረቡ ተሰማ። የአዲስ አበባ ከተማ አስተዳደር የመሬት ልማትና አስተዳደር ቢሮ ካዛንቺስ አካባቢ ለጨረታ ካቀረባቸው 427 ቦታዎች መካከል በካሬ ሜትር 265 ሺህ ብር የቀረበበት መኖሩ ተነግሯል። በቢሮው የመሬት ዝግጅት ባንክና ጥበቃ ዳይሬክተር አቶ ሀብታሙ ተስፋዬ በአምስተኛ ዙር እየተካሄደ በሚገኘው የመሬት ሊዝ ጨረታ 18 ሄክታር መሬት መቅረቡን ተናግረዋል። በሊዝ ለማጫረት ከቀረቡ ቦታዎች ውስጥ ካዛንቺስ የሚገኝ አንድ ቦታን በካሬ ሜትር 265 ሺህ ብር ለመግዛት ከተጫራች ዋጋ መቅረቡን የተናገሩት ዳይሬክተሩ በጨረታው ሂደት 76 ተጫራቾች በጊዜያዊነት ጨረታውን ማሸነፍ መቻላቸውን ገልጸዋል። የአሁኑ ጨረታ ካለፈው ጊዜ ጋር ሲነጻጸር የቦታዎቹ ስፋትም ሆነ ብዛት እንደሚለይና እንደሚበልጥ የጠቀሱት አቶ ሀብታሙ የጨረታው ሂደት ሙሉ በሙሉ ሲጠናቀቅ አሸናፊዎች እንደሚታወቁ ተናግረዋል ሲል ሪፖርተር ዘግቧል። በዲሞክራቲክ ሪፐብሊክ ኮንጎ የመፈንቅለ መንግስት ሙከራ አድርገዋል በሚል የሞት ፍርድ የተላለፈባቸው 3 አሜሪካውያን ለሀገራቸው ተላልፈው ተሰጡ። አሜሪካውያኑ ፕሬዝዳንት ፌሊክስ ቲሴኬዲ ላይ የመፈንቅለ መንግስት ሙከራ ሲያደርጉ በቁጥጥር ስር ውለው ባለፈው መስከረም ወር ላይ ነበር የሞት ፍርድ የተላለፈባቸው። የመፈንቅለ መንግስት ሙከራው መሪ ማርሴል ማላንጋ የኮንጎው ዕውቅ ፖለቲከኛ ክርስቲያን ማላንጋ ልጅ ሲሆን ታላቅ ወንድሙም ከዚህ መፈንቅለ መንግስት ጋር በተገናኘ ተገድሏል። 3ቱ አሜሪካውያን ከኮንጎ ወደ አሜሪካ ማረሚያ ማቅናታቸው መረጋገጡንም አፍሪካ ኒውስ ዘግቧል። አማጺው ኤም23 በኮንጎ ምስራቃዊ ክፍል ውስጥ የሚገኙ ቦታዎችን መቆጣጠሩ የሚታወስ ሲሆን የኮንጎ መንግስት ለአሜሪካ ማዕድን በመስጠት አማጺ ቡድኑን ለመመከት በሚያደርገው ጥረት ድጋፍ ለማግኘት እየጣረ ይገኛል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቻይና ላይ የጣሉትን ታሪፍ ወደ 104 በመቶ አሳደጉ። ተከታታይ የታሪፍ ጭማሪ እያደረጉ የሚገኙት ዶናልድ ትራምፕ ቻይና በአሜሪካ ምርቶች ላይ የጣለችውን የ34 በመቶ ታሪፍ ካላነሳች የ50 በመቶ ታሪፍ እጥልባታለሁ በሚል ያስቀመጡት ጊዜ ትላንት ማክሰኞ ሌሊት ተጠናቋል። በዚህም ትራምፕ በአጠቃላይ በቻይና ላይ የጣሉት ታሪፍ 104 በመቶ ደርሷል። ከቀናት በፊት ዶናልድ ትራምፕ የ34 በመቶ ታሪፍ በቻይና ላይ ሲጥሉ ቻይናም ተመሳሳይ መጠን ያለውን ታሪፍ በአሜሪካ ምርቶች ላይ በመጣል አጸፋ ወስዳ ነበር። የአሁኑ የአሜሪካ እርምጃ በሁለቱ ሀገራት መካከል የተቀሰቀሰው የንግድ ጦርነት እየተባባሰ ስለመሆኑ ማሳያ ተደርጓል። ቻይና ለዚህኛው የታሪፍ ጭማሪ የምትሰጠው ምላሽ ተጠባቂ ሆኗል ሲልም ሮይተርስ ዘግቧል። ዩክሬን በምስራቅ ዶኔስክ ግዛት ውስጥ በሩሲያ ወገን ተሰልፈው ሲዋጉ ነበር ያለቻቸው 2 ቻይናውያንን በቁጥጥር ስር ማዋሏን አስታወቀች። የዩክሬን ወታደሮች ከ6 ቻይናውያን ጋር ተዋግተው 2ቱን ማርከዋል ያሉት ፕሬዝዳንት ቮሎዲሚር ዜሌንስኪ 2ቱ ሰዎች ቻይናውያን መሆናቸውን የሚያረጋግጥ ሰነድ መገኘቱንም ተናግረዋል። የዩክሬን የደህንነት አገልግሎት በበኩሉ 2ቱን ሰዎች በቁጥጥር ስር አውሎ ምርመራ እያካሄደ መሆኑን አረጋግጧል። ፕሬዝዳንት ዜሌንስኪም ሌሎች ቻይናውያን በጦርነት ውስጥ እየተሳተፉ ይገኛሉ ያሉ ሲሆን አሜሪካ፣ የአውሮፓ ሀገራትና ሌሎች ሰላም የሚፈልጉ አካላት በጉዳዩ ዙሪያ ድምጻቸውን እንዲያሰሙ ጥሪ አቅርበዋል ሲል ቢቢሲ ዘግቧል። ከዚህ ቀደም ዩክሬን የሰሜን ኮሪያ ወታደሮች ከሩሲያ ጎን ተሰልፈው በጦርነቱ ተሳትፈዋል ስትል መክሰሷ ይታወሳል።